ቢስሚላሂ ራህማኒ ራሂም። ጊዜው ነቢዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ነው። ለተከታታይ ዓመታት ዝናብ ያላገኘችው የኢራቅ ምድር በከፍተኛ ድርቅ ተመታ ሰው እንስሳው በረሃብ እየረገፈ የነበረበት ዘመን ነው። አንድ የልጆቹን ሞት ቆሞ መመልከት የተሳነው አባት ቤተሰቦቹን ሰብስቦ ከከተማ ራቅ ያለ ቦታ በመውሰድ ቀለብ ይዤ እስክመለስ ድረስ እዚሁ ጠብቁኝ ብሏቸው ታጥቆ በፈረሱ እየጋለበ ከዓይናቸው ተሰወረ። ከፈረሱ ጀርባ ሽቅብ እየጋለበ ለቤተሰቤ ቀለብ ሳሊዝ አልመለስም አልያም እሞታለሁ በማለት ለራሱ ቃል ገባ። ሌሊት ማልዳ ከወጣችው ፀሐይ እኩል ሲጓዝ ውሎ ፀሐይ ከመጥለቂያ ጀንበር ደጃፍ ላይ ስትደርስ ጎኑን የሚያሳርፍበት ምቹ ስፍራ ፍለጋ አይኖቹን ያማትር ጀመር። ከርቀት አንዲት አናሳ ጎጆ ተመለከተ። ጠጋ ብሎ ሲያጣራ ደጃፍ ላይ የታሰረች የሜዳ አህያ ትታያለች። እቺ ጥሩ ገድ ናት ብሎ ወደ ታሰረችው ሜዳ አህያ በዝግታ ሄደ። ከታሰረችው አህያ ዘንድ ሲደርስ በተቻለ ፍጥነቱ የተጣደፈ የታሰረችበትን ገመድ ፈቶ ከጀርባዋ ተቀመጠ። ልክ ሊጋልባት ልጓሙን መሳብ ሲጀምር ከላይዋ ላይ ውረድና ነፍስህን አድን የሚል ድምፅ ከጎጆዋ ተሰማው። ብዙም ሳያንገራግር ስፍራውን ትቶ በፍጥነት ተሰወረ። ለ7 ተከታታይ ቀናት የፈረሱን ልጓም ሳይለቅ እየጋለበ ብዙ ግዛቶቹን አቋርጦ ከአንድ ተራራ ስር ከሚገኝ የግመሎች ማረፊያ ሜዳ ደረሰ። ከሜዳው ጥግ ላይ የተትረፈረፈ ኑሮን ቁልጭ አድርጎ የሚያሳይ አንድ ጎጆ ተመለከተና ወደ ጎጆ በዝግታ አቀና። ሰዓቱ ፀሐይ ከጀንበሯ የምትጠልቅበት በመሆኑ ስፍራው እየጨላለመ ነው። ከጎጆው ደጅ ላይ ሆኖ ሲመለከት ከውስጡ አንድ የጃጀ ሽማግሌ የጎጆ መሃል ላይ ተቀምጧል። ሰውያችንም በዝግታ ወደ ውስጥ በመግባት ሽማግሌው ሳያዩት ከጀርባቸው ተቀመጠ። ብዙም ሳይቆይ የፀሐይቱ ወጋገን በጽልመት ተቀየረ። ጸጥ ካለው ስፍራ ጎጆው ጭር ባለበት ሁኔታ ድንገት የበርካታ ግመሎች ኮቴ ይደመጥ ጀመር። ለግላጋና የደስደስ ያለው አንድ ጎረምሳ በርካታ ግመሎችንና አገልጋዮችን እያስከተለ ከአንድ ፈረስ ላይ ሆኖ ጎጆ ደጅ ላይ ደረሰ። ጎረምሳው ከጀርባው ካስከተላቸው በርካታ ግመሎች ፊት ላይ አንድ ግዙፍ ግመል ይገኝበታል። ከጎጆ ደጃፍ ሲደርሱ ያ ግዙፍ ግመል በእንብርክክ ቁጥጥ ሲል የተቀሩት ግመሎች በሙሉ እሱን ተከትለው ተንበረከኩ። መልከ መልካሙና ግርማ ሞገሳሙ ወጣት ከተጫነበት ፈረስ ላይ ሆኖ ወደ አንዲት ግመል እያመላከተ ይቺን ግመል እለባትና ለሽማግሌው አቅርብለት ብሎ አንዱን አገልጋይ አዘዘው። አገልጋዩም በታዘዘው መልኩ መጠጫውን በወተት ሞልቶ ከጎጆዋ ዘልቆ በመግባት ከሽማግሌው ፊት ወተቱን አስቀምጦ ትቶ ሄደ። ሽማግሌውም ወተቱን አንድ ጊዜ ብቻ ተጎንጭተው አስቀመጡት። ከጀርባቸው ሆኖ ሁኔታቸውን ሲከታተል የነበረው ሰውያችን ቀስ ብሎ ወተቷን በማንሳት ጭልጥ አድርጎ ጠጣ። ዕቃውንም መልሶ ከሽማግሌው ፊት ለፊት በማስቀመጥ ለራሱ ወደ ቦታው ተመለሰ። አገልጋዩ ከቆይታ በኋላ ዕቃውን ሊወስድ ገባ። የወተቱን ዕቃ ባዶ ሆኖ ሲያገኘው ወጥቶ ለአለቃው ነገረው። አለቃውም ደስታ ፊቱ ላይ እየተነበበ ይህችንም ለቧትና ለሽማግሌው ድገሙለት ብሎ አዘዛቸው። ሁለተኛ ወተት በዕቃ ተሞልቶ ከጎጆዋ ገባ። ሽማግሌውም 2 ጊዜ ብቻ ተጎንጭተው ዕቃውን አስቀመጡት። ሰውየው ከኋላቸው ዳግም ተጠግቶ የወተቱን ግማሽ ከጠጣ በኋላ እንዳይጠረጠር ሰግቶ የተቀረውን ወተት ከሽማግሌው ፊት አስቀመጠውና ለራሱ ወደ ቦታው ተመለሰ። የሽማግሌው አለወትሮ መጠጣት ያስደሰተው ወጣትም አንዲት በግ አርደው በመጥበስ ለሽማግሌው እንዲያበሉ አገልጋዮቹን አዘዛቸው። አገልጋዮቹም ያዘጋጁትን ምግብ ለሽማግሌው ካጎረሱ በኋላ ለራሳቸው በልተው ጎናቸውን እዛው ጎጆ ውስጥ አሳረፉ። በስፍራው ያሉት ሁሉ በጥልቅ እንቅልፍ ውስጥ ሆነው ማንኮራፋት ሲጀምሩ ከሽማግሌው ጀርባ ተደብቆ የነበረው ሰውዬ ቀስ ብሎ ብድግ አለ። ከጎጆዋ ወጥቶ ግመሎቹ ፊት በመቆም ከግዙፉ ግመል ላይ ወጥቶ መጋለብ ጀመረ። ያን ጊዜ በስፍራው የነበሩት ግመሎች በሙሉ ሰውየው የሚጋልበውን ግመል እየተከተሉ መሮጥ ጀመሩ። ሰውየውም ሌሊቱን ሙሉ ያን ሁሉ ግመል እያስከተለ ተጓዘ። ፀሐይ ከጅንበሯ ብቅ ብቅ ማለት ስትጀምር ከአንድ ኮረብታ ላይ ሆኖ ዙሪያውን ቢያማትርም እሱን የሚከተል አንድም ሰው መመልከት አልቻለም ነበር። ጉዞውን ቀጠለ። ፀሐይ ከጀንበሯ ተራርቃ ከሰማይ መሃል መገስገስ ስትጀምር ሰውያችን ከጉዞ ላይ ሆኖ ወደ ኋላ ዞር ብሎ ሲያይ
ወፍ የሚመስል ነገር ከርቀት ወደሱ ሲከንፍ ተመለከተ። ቆም ብሎ ወደሱ የሚከንፈውን ፍጡር ለማጣራት መመልከት ጀመረ። ከጥቂት ቆይታ በኋላም ያ ከርቀት ወፍ መስሎ ሲከንፍ የታየው ፍጡር ፈረሰኛው መልከ መልካሙ ወጣት ሆኖ አገኘው። ሰውየው ራሱን ለፍልሚያ አዘጋጅቶ የሚመጣውን ሁሉ ለመመከት ቀስቱንና ሰይፉን ታጠቀ። በመቀጠልም ግመሎቹን ወደፊት አሳልፎ ከኋላቸው የቀስቱን ፍላጻ ወጣቱ ላይ አልሞ በተጠንቀቅ ተንበረከከ። ወጣቱም ከስፍራው ሲደርስ ሰንጠር ብሎ ቆመና በአደብ ግመሎቼን መልስ አለው። በፍጹም አልመልስም፣ ከፊት ለፊት ረሃብ እየጠበሳቸው ያሉ በርካታ ሴቶች ይጠብቁኛል፣ ወይ ሞታለው አሊያም እደርስላቸዋለሁ ብሎ መለሰለት። እንግዲህ ሟች ነሃ፣ ፍታ ብዬሃለው አለው ወጣቱ። አልፈታም አልኩህ አይደል ብሎ መለሰለት። ተው አትሸወድ አለው ወጣቱ። ሁለቱም ማዶ ለማዶ ተፋጠዋል። የግመሎቹ ባለቤት ለሚወስደው ማንኛውም እርምጃ ሰውየው አጸፋውን ለመመለስ ቀስቶቹን ወጥሯል። ከርቀት የቆመው መልከ መልካም ወጣት እስቲ ከጎንህ ያለውን ልጓም አንጠልጥልልኝ አለው። ሰውየው ልጓሙን አንስቶ ሲያንጠለጥለው 3 ቋጠሮች ከገመዱ ላይ ይታያሉ። ወጣቱን በራስ መተማመን እፊቱ ላይ እያስተዋለ በየትኛው ቋጠሮ ላይ ቀስቴን እንድሰካ ትፈልጋለህ አለው። ሰውየው ግራ በመጋባት ገመዱ ላይ ተቋጥረው ከሚታዩት የመሐከለኛዋን አመላከተው። ወጣቱም ከርቀት የቀስቱን ማስወንጨፊያ ስቦ ፍላጻዋን ከመሐለኛዋ ቋጠሮ ላይ ሰካት። እንዲህ እያለ በሶስቱም ቋጠሮዎች ያለምንም መሳት ቀስቶቹን ከርቀት ሰክቶ በፍልሚያም ሆነ በውጊያ አቅሙን አሳየው። ሰውያችን ማመን የማይችለውን በአይኑ ሲመለከት የታጠቀውን ሰይፍና ቀስቶቹን ወደ መሬት ጥሎ ፈዞ ማየት ጀመረ። ወጣቱም ወደ ሰውየው በመምጣት ሰይፉንና ቀስቱን ተቀብሎት ፈረስ ላይ ጭኖ ይዞት ሄደ። አሁን በቁጥጥሬ ስር ውለሃል፣ ምን ማደርግህ ይመስልሃል አለው። ሰውየውም ትበቀለኛለህ አለው። ወጣቱም ለምን አለው። ያው ለሰራሁት ዝርፊያና በደል ነዋ፣ አሁን ፈጣሪ አመቻችቶልህ ትበቀለኛለህ አለው። ወጣቱም እንደው ከሙሃልሂል ዘንድ ማዕድ ተጋርተህ አብረህ አድረህ የምበቀልህ ይመስልሃል አለው። ሰውየው በዝና የሚያውቀውን ስም ሲሰማ ድንግጥ አለ። አንተ ዘይዱል ኸይል ነህ ሲል ጠየቀው። ወጣቱም አዎ በማለት መለሰለት። እባክህ መጥፎ አጋዥ አትሁነኝ። ሰውየው ይማጸን ጀመር። ስጋት አይግባህ አለው ወጣቱ። ረጅሙን ጉዞ ከተጓዙ በኋላ ሽማግሌው ከሚገኙበት ስፍራ ደረሱ። ከኋላቸው በርካታ ግመሎችን አስከትለው መጥተዋል። ወጣቱ ወደ ሰውየው ዞር አለና እምልልሃለሁ፣ እነዚህ ግመሎች የኔ ቢሆኑ ሁሉንም እሰጥህ ነበር፣ ግን የኔ አይደሉም የእህቴ ናቸው አለው። ባይሆን ጥቂት ቀናት እኔ ዘንድ ትቆያለህ፣ እንዲያውም ሰሞኑን አንድ የምዘምተው ወረራ አለኝና ያን ምርኮ በሙሉ ላንተ ሰጣለሁ አለው። ክፍል 2 ይቀጥላል።